ጤና ይስጥልን የተወደዳችሁ የፕሮግራማችን ተከታታዮች እንደምን ሰንብታችኋል? ሳምንታዊው የጥበብ ዳሰሳ ፕሮግራማችን ተጀምሯል። መቅደስ ጥላው ነኝ። በዛሬው የጥበብ ዳሰሳ ፕሮግራማችን ልናስቃኛችሁ የመረጥነው ርዕሰ ጉዳይ ቅይጥ የሀገር ውስጥ ሙዚቃዎችን በተመለከተ ነው። በሀገራችን በተለይም ከቅርብ ጊዜ ወዲህ በርካታ ቅይጥ ሙዚቃዎች እየተሰሩ ይገኛሉ። እነዚህ ቅይጥ ሙዚቃዎች የሚሰሩት በብሔሩ ተወላጆች ብቻ አይደለም፣ እንዲሁም አብዛኞቹ ከብሔሩ ተወላጆች ውጪ በሆኑ ሰዎች የሚሰሩ ናቸው። እነዚህ ሙዚቀኞች፣ የግጥምና ዜማ ደራሲዎች እንዲሁም የውዝዋዜ ባለሙያዎች ታዲያ ትክክለኛው ባህል የሚገኝበት ቦታ ድረስ በመሄድ ጥናት በማካሄድ ጭምር ነው እነዚህን ቅይጥ ሙዚቃዎች የሚሰሯቸው። በዚህ ሂደት በአካባቢያቸው ብቻ ይታወቁ የነበሩ የባህሉ አዋቂ ትክክለኛ ባህሉ ያለበት ስፍራ ውስጥ የሚገኙ የውዝዋዜ ባለሙያዎች በመላው ኢትዮጵያ እንዲታወቁ ሆኗል። እነሱ መታወቅ ብቻ አይደለም፣ ትክክለኛ ባህላቸውንም ለመላው ኢትዮጵያ ማስተዋወቅ ችለዋል። ቅይጥ ሙዚቃዎች የብሔር ብሔረሰቦች አንድነት መገለጫ፣ የልዩነታችን ውበት ማሳያም መሆን ችሏል። እነዚህና መሰል ርዕሰ ጉዳዮችን ነው እንግዲህ መሰረት አታላይና ይሳቅ ጩቱ ያዘጋጁልን። እሱን ተከታትለን እንመለስ። ጋምቤላ Silalu beni shangola sosanka beni shangune wasosa shamo jale mayirasa ay dar adlo so hidi halay dol horay anku dol doli ubetwa yazech lij ubetwa yazech lij ubetwa kusum goda metan tato gojan afshe ko bejana patat no sumale Destaen hulu yamai mishkalata tahuny malibel Destaen hulu yamai mishkalata tahuny malibel እንዲህ አይነት ቅይጥ የሙዚቃ ስራዎች ከቅርብ አመታት ወዲህ በሀገራችን ግጥምን በተለያዩ ቋንቋዎች ዜማን ሙዚቃንና ውዝዋዜንም ከተለያዩ ባህሎች በመውሰድ በማደጋገፍ የሚዘጋጁ ዘፈኖችና የዘፈን ቪዲዮዎች እየተበራከቱ ናቸው። የዚህ አይነት የሙዚቃ አቀራረብ ፋይዳው ምንድነው? እነዚህንና ተያያዥ ሐሳቦችን በዚህ ዝግጅታችን ለመዳሰስ እንሞክራለን። ድሮ የአማርኛ ዘፈኖች ብቻ ነበር የሚዘፈኑት ወይም ኦሮምኛ ትግርኛ ነበር የሚዘፈኑት። አሁን ግን የተለያዩ ብሔረሰብ ዘፈኖች ከአማርኛ ዘፈኖች ጋር ግማሽ እያሩ ትርጉሙን በተዛመደ መልኩ ትርጉሙ ስሜት በሚሰጥ መልኩ ለዘፋኙ እንዲያመቸው ሲሰሩ እናያለን። ይሄ ደግሞ በጣም ደስ የሚል ነገር ነው። ከፋባለ ታሪክ ወኪና ወኪና ስማባለም ገንዶ ወኪና የብሔረሰቦችን ዘፈን ከአንድ ቋንቋ ጋር ያዳቀሉ መስራት በዓለም አቀፍም የተለመደ ነው። እኛ ገርም ሲመጣ ደግሞ ካለን ነገር ጋር ከብሔረሰቦች ጋር ከተለያዩ ቋንቋዎች ጋር አብሮ ይዋሃዳል። ያ ጥቅም አለው ብዬ ነው ማስበው። ምክንያቱም አንድ ቋንቋ ብቻ የሚያዳምጥ ሰው ሁለት ቋንቋ ሲሆንለት የሁለት አድማጭ ታገኘ ማለት ነው። ለምሳሌ የአንድ የብሔረሰብን ቋንቋ በአማርኛ ገብቶ ሲሰራ ሁለቱንም ቋንቋዎች የሚሰማ ሰው ዘፈኑን አድሬስ ያደርጋል ማለት ነው። ያ በራሱ አንድ ኦፖርቹኒቲ ነው። ሙዚቃው በደንብ ይደመጣል ማለት ነው። ሁለቱ ደግሞ የሁለቱን ቋንቋዎች ግንኙነትንም ያጠብቃል በደንብ ከተሰራ ማለት ነው። የህዝብ ለህዝብ ግንኙነታቸውንም በደንብ ያጠብቃል። ሁለተኛ ቋንቋዎቹን በራሱ ይሄ አንደኛውንም ቋንቋ የሚጠቀሙትና ሁለተኛውን ቋንቋ የሚጠቀሙት ሰዎች የዛ ዘፈን ባለቤቶች ይሆናሉ። ስለነሱ ስለተዘፈነ በደንብ የዛ የነሱ ንብረት ይሆናል ማለት ነው። ጥሩ ይመስለኛል። አንደኛ ሙዚቃ ነው፣ ሁለተኛ ውዝዋዜ ነው። ውዝዋዜዎችም አሉ በውስጡ፣ እንደገና አልባሳቶች አሉ። እንቅስቃሴዎቹን ደግሞ የተለያየ ቦታ ስለሚሰራ ውበት አለው።
በሀገራችን ዘመናዊ ሙዚቃ ታሪክ ውስጥ በተለያዩ ህዝቦች ቋንቋዎችና የሙዚቃ ስልት ቀይጦ አንድን ሙዚቃ መስራት የተጀመረው ዛሬ አይደለም። በተለይ የውጭ ሀገር ዜማና የሙዚቃ ስልትን በአማርኛ ግጥም ማዜም በእነ ጥላሁን ገሰሰ ዘመንም ነበር። አንቺ በመሆንሽ በ60ዎች ውስጥ የተጀመረ ነው። ለምሳሌ እንደኛ ክፍለ ጦር ውስጥ አብዛኛው የሩቅ ምስራቅ ሙዚቃዎች ወደኛ መጥተዋል። እነ ሞናሊዛ እነ ጃፓኗን ወድጄ ሩቅ ምስራቅ ሳለሁ የሚለው እና ብዙዎቹ ዜማዎች እንትንም ስለነበረው መሰረትም ስለነበረው አብዛኞቹ የኮሪያና ኮንጎ ዘማቾች ነበሩ እና እዛ ሄደው የወረሱት ዜማ አለ። ያንን ዜማ አምጥተው እዚህ ይሄ ነገር እኮ በቃ ጥሩ ነው ብናሰማው፣ ምክንያቱም ቅኝቱ ይቀራረባል ከኛ ጋር ብለውን ያቀረቡት። ህብረተሰቡ ግን የሚያውቀው የራሳቸው ድርሰት አድርጎ ነው። አሁን ሲያቀርቡም እነሱም ደራሲ የዜማ ደራሲ ከላይ ተብሎ ነው የቀረበው። የግጥም ደራሲ ከላይ ተብሎ ነው። ግጥሙ ትክክለኛ ነው። ዜማው ግን በኋላ አሁን ዓለም እየጠበበች ስትመጣ ኦሪጂናል ዜማው ሁሉ እየተገኘ መጣ። ከቅርብ ዓመታት ወዲህ ደግሞ የሀገር ውስጥ ቋንቋዎችን፣ ዜማዎችን፣ የሙዚቃና የውዝዋዜ ስልቶችን የአንዱን ብሔረሰብ ከሌላው በመቀየጥ ወይም በመቀላቀል ዘፈኖችንና የዘፈን ቪዲዮዎችን ማቅረብ እየተበራከቱ ናቸው። ከጉራጌ ባወጣኝ እግሬ ከመርካቶ ጎጃም በሬሬ የትም ብሄድ ሁሉም አገሬ ለፍቶ አዳሪ ጠንካራ ዘሬ ከጉራጌ ጎጃም ወይ ፍቅር ሲጣጣም ከጉራጌ ባወጣኝ እግሬ ከመርካቶ ጎጃም በሬሬ የትም ብሄድ ሁሉም አገሬ ለፍቶ አዳሪ ጠንካራ ዘሬ ከጉራጌ ጎጃም ወይ ፍቅር ሲጣጣም ከጉራጌ ጎጃም ወይ ፍቅር ሲጣጣም አንተዬ እስቲ ባህልህን ልየው ጭፈራህን ነው የምትለኝ። በቃ ውርርስ ማለት ነው። እኔ የኔን ውበት ለሷ የሷን ውበት ለኔ ውበት ነው። በቃ ባህል ማለት ውበት ነው። ውበታችን ነው፣ መገለጫችን ነው። የዛን ውርርስ ነው ማሳየት የፈለግነው። አንተዬ እስኪ ባህልህን ልየው ጭፈራህን ላሳይሽ አንቺዬ ጎጃሜነትሽ ያምራል ትከሻሽ ትልቅ ሀሳብ አለው። ትልቅ ነገር መግለጽ ነው የፈለግነው። ያንን ደግሞ በሲምቦሊክ በዳንስ ሌላ ነገር አያስፈልገውም፣ ቋንቋ አያስፈልገውም። በዳንስ ነው የገለጸው። የሷን ባህልን የወደድኩ እሷ ደግሞ የኔን ባህል ወደደች። ከዛ ወዴት ይቀየራል? ወደ ጋብቻ ተጋባን ምናምን። ከዛ ጋብቻው ላይ ደግሞ ጭፈራ ይጀመራል ማለት ነው። ለፍቶ አዳሩ ልቤን ማርዬን አግኝቶ ጎጃም ገብቶ በዘፈን በዝናን የሰማሁት ሁሉ ለጎጃም ያንሳሉ። ብደክም ብለፋ መች ሰለቸኛል መለኛው ጎጃሜ ማኛውን ሰጥቶኛል። መቼም አይታማም ጉራጌ ለስራ ጎጃም ማላጣው ፍቅርና እንጀራም እንጀራ ፍቅርም አገር የለው አቤት ሲያገጣጥም እህሉ አንዲ ነው። እኔ በበኩሌ በጣም ስሜት ሰጥተውኝ ነው ማያቸው። ከዛ በተረፈ ደግሞ ያቀራርባል፣ ራሱ ህዝብንም ያቀራርባል፣ ስሜት ይሰጣል። ስሜት ስለሚሰጥ ነው አሁን ቅድም እንደነገርኩ ለውዝዋዜ ፈጠራ እንደዚህ አይነት ስራዎች እንትን ይሰጣሉ። አሪፍ ናቸው። እኛ እንደውም አልተጠቀምንበትም። ይገርማል። አንድ ነገር ሲሰራ የጉራማይሌ ነው ምናምን ሰው እንደዚህ ተቀላቀለ ምናምን ስለሚል እየሰራህ ንፋሱ ስለሚያስቸግርህ እንትን ይላል ያቆማል እንጂ አልሰራንበትም። እነ ማይክል ጃክሰን እኮ ተጠቅመውበታል። ኮንሶን ወስዶ ተጫውቶት ዋንጫ ልቅለቃ የሚለውን ነገር እንደዚህ የጎንደር የተለያዩ ነገሮችን ይወስዱና ከኛ ያቀርቡታል። ከወገበታች ከወገብ በላይ ባለው እኛ ሙሉ ነን። እንደ ኪነ ጥበብ
እንደ ጥበብ ሲታይ የኛ ብሔር ብሔረሰብ ከላይ እስከ ታች ነው። በጣት አለ፣ በጭንቅላት አለ፣ በወገብ አለ፣ በየሌለ ነገር ልጅ አለ ምናምን ይሰማኛል። የእውነት አሁንም ሳወራው ይሰማኝ። እውነት ነው። ለኔ ሁሉም ሀገሬ ነው፣ አንድ ነው። ቋንቋ ምንም አይለየኝም ከማንም ጋር። ኢትዮጵያዊነቴ ብቻ ለኔ አንድነት። ከጉራጌ ባወጣኝ እግሬ ከመርካቶ ጎጃም በረሬ የትም ብሄድ ሁሉም ሀገሬ ይላል። ለፍቶ አዳሪ ጠንካራው ዘሬ። የሰርጋችን ድግስ ጎጃም ላይ ከሆነ ተመታ መሬቱ አቧራው ቦነና በቃ ይገልጸዋል። ውጭ ሀገር ሂጄ ስሰራ የእውነት እያለቀሱ ነው የሚዘፍኑት። ይሰማቸዋል። ይሄ ሁሉም ሀገሬ ነው የሰጠኋቸው ነው የሚመስላቸው በቃሌ ግን እነሱ እዛ ውስጥ ይኖራሉ። እዛ ያ ሀገር ውስጥ ያ ስሜት ውስጥ ይኖራሉ። ካራክተሩ ራሳቸውን እዛ ውስጥ ይከቱታል እና ሲገልጹት የእውነት በቃ አሁን ተደስተው እየጮሁ ምናምን ነው የሚገልጹት እና ደነግጣለሁ። እግዚአብሔርን በጣም ነው የምደነግጠው። ደስ ይለኛል። ብደክም ብለፋ ማቺ ሶሎቸኛለ ማለኛ ጎጃሜ ማኛውን ሰጥቶኛለ መቼ ማይታማም ጉራጌ ለስራ ጎጃም ማላጣው ፍቅርና አንጀራ ዘፈኖች እንደሚያውቁት መስራት በጣም እየተዘወተሩ የመጡት ያው ከሁለተኛው የኢትዮጵያ ሚሊኒየም አከባበር ወይም ደግሞ ከዚህ ከብሔረሰቦች ቀን መከበር ከዛ በኋላ አዳዲስ ብሔረሰቦች ባህል ማየት ችለናል እና አንዳንድ ሰዎች ምንድነው የሚሉ ከዚህ መጀመር በኋላ ነው የበዛው ከዛ በኋላ ነው ሚሊኒየም አካባቢ ይሄ ነገር ተጀመረ። አንድ ሰው በሁለት ሰው ከዛ በኋላ ግን በጣም ተራብ የኢትዮጵያ ሙዚቃ ውስጥ የብሔር ብሔረሰቦች ሙዚቃ በጣም አፈትልኮ የወጣበትና ያበበበት የወጣበት ዘመናት እኮ የብሔር ብሔረሰቦች በዓል መከበር ከጀመረ በኋላ ነው። ትልቅ አብዮት የነበረበት ጊዜ ነበር ያ ጊዜ ሚሊኒየም በተለይ ያው ሙዚቃ ላይ ካየ በጣም ትልቅ አብዮት የነበረበት ጊዜ ነበር። እኛ የጠቀመን ምንድነው ቲያትር ቤቶች ከዚህ በፊት ውዝዋዜ ስንሰራ ወደ እነሱ ሄደን ነበር ይዘን የምንመጣ። አሁን ግን ያው ብሔር ብሔረሰብ ከተጀመረ ጀምሮ አግኝተናቸው ማናቃቸው ማለት አይተናቸውም አግኝተናቸው ማናቃቸው የውዝዋዜ ስልቶችን አግኝተናል። ከዛ ቀርጸን ደግሞ ቲያትር ቤት ውስጥ አምጥተን ተጠቅመንበታለን። ውጤታማም ሆነንበታል። ህገ መንግስት ጸድቆ የብሔር ብሔረሰቦች በዓል አንድ ብሎ መከበር ሲጀምር የኢትዮጵያ የብሔር ብሔረሰቦች አምባ ሀገር መሆኗና ያልተሰወቁ ባህሎች የተረሱ ባህሎች ቋንቋዎች እሴቶች ፍንትው ብለው ወጥተው ህብረተሰቡ በደንብ ያወቀበትና ያረጋገጠበት በመሆኑ አንፃር የብሔር ብሔረሰቦች በዓል አከባበር ዋናው ለአርቱ እንዲያውም ትልቅ ሚና ተጫውቷል ብዬ አስባለሁ። ብሔር ብሔረሰቦች የየራሳቸው ባህል የየራሳቸው ጭፈራ ለሙዚቃዊ ኢንዱስትሪ ወይም ወደ ሞደርን ኢንዱስትሪ ትልቅ ጥሬ ሀብት ነው ብዬ ነው ማምነው። እንደኔ እንደውም በትንሹ ነው ገና እንደዚህ እንደሰበዝ እየተነጠረ የወጣው እንጂ በደንብ ቢሰራበት በእርግጠኝነት አፍሪካን ሁሉ ዶሚኔት ማድረግ ይችላል ብዬ ነው ማስበው። እንደኔ ያደገ ነው በነገራችን ላይ ማለት ድሮ የተገደበ ነበር። እኔ ይሄንን ጊዜ ወደዋለሁ። ይሄንን ጊዜ በጣም ነው የምወደው። ለምን መሰለህ አልፎ መጥቷል። አሁን ድሮ ካልቸርን የሚዘፍኑ ባህላዊን የሚዘፍኑ ሰዎች የመደመጥ አቅማቸው ይሳሳ ነበር። አሁን ግን አሪፍ ሆኗል። እያየንም ነው። ለምንድን ነው ሁሉም ዘፋኝ የእንትን ስራ የሚሰራው የካልቸር ስራ የባህል ስራ የሚሰራው? አሸንፏል ማለት ነው። ባህል አየው ተቀባይነትን አግኝቷል። እኩልነት አንድነት እየታየ ነው። ገብቷል። እኩልነት ስላለ ሁሉም ዘፋኝ ሁሉም አርቲስት የሆነ ነገር ማንሳት ይፈልጋል። የሆነ ቦታ ሄዶ ሰርች ያደርጋል። የሆነ ቦታ ሄዶ ዜማ ይሰማል። የሆነ ቦታ ሄዶ የካልቸሩን የባህሉን አመጋገባቸው አኗኗራቸውን ሁሉን ነገር ሰርች ያደርጋል። ሊሮ ላንጃዋን የኛ ቤልዋሌ ሎምነያንግ ይሄ ሎምነያንግ ሊሮ
Eliro liro Eliro liro Eliro liro Yenya bel wale lumne yang 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 Lumne yang lumne yang lumne yang lumne yang ሊሮ ማለት ቆንጆ ሴት ማለት ቆንጆዬ ሴት ምታምር ረዘም ምትል ሴት ማለት የኒውየር ነው አሁን የኒውየር ነው እና በጣም ነው በነሳ ዘፈን ኦሊሮ ሊሮ ላንጃዋን ኦሊሮ ሊሮ እኛ በለዋለ ለምንኛ እና በቃ ለሷ መሳሪያው ሊተከሳ ወደ ላይ በቃ ለሷ አስፋን ለማግኘት ምናምን ሚለ እዛ ሊሮ እንደዛ ድንጅ ቆይላዱ ጁሮ ብለው የንጎድ ድድንሮ ኮንቫንዱ ዋው በጣም ነው የሚያምረው በጣም ማለት እኔ እውነትን ነው ማለት በተለይ ላሬ የሚባል አካባቢ አለ የጎጆዎቹ አቀማመጥ የቦታው በቃ የተጠናና የታሰበበት የሚመስለው አሰራር ለፊልም ማለት እና ብዙ እንደውም አንዳንድ ፊልም አክተሮችና ፕሮዲዩሰሮች በቃ እዛ ሄደው ፊልም ካልሰራን የሚል ሐሳብ ሁሉ በጣም የሚያምራካልና ስትሄድ ለሙዚቃ ገና በቃ ድቡ ሲል ነው የሚነሱት እና እዛ በቃ ተዘፍናለህ በጣም ነው የሚደሰቱት በጣም ማለት ከብሔሩ ተወላጆች ሲዘፍኑ በጣም በቃ ሲጨፍሩ እየሳቁ እየወደቁ እየተነሱ ነው የሚጨፍሩ ከደስታቸው ብዛትና አካባቢው ወንዙ ስትጨርስ አሳያበላ በተለየ ጨሌ አሰራራቸው በጣም ነው ደስ የሚለው በጣም ነው በቃ አርት በጣም የነጥበብ ዛለ አንዱ ክልል ባሁን ሰዓት ምርጥ ይሁን ስራው ያለማመንታት ነው የሚቀበለው ይሄ የብሔር ብሔረሰብ ሙዚቃ የራስ ማንነት ስለጨመረ ነው የራስ ማንነታችን ስለበዛ ስለራስ ማንነት በራስ መኩራት ስለተጨመረ ነው እንጂ አንድነቱ ምንም አጠራጣሪ አይደለምና በዚህ በቃ ኢቭን ሌላ ሀገር እጄኮ የሌላ ክልሉን ዘፈን ሳይሆን የሌላ ክልል ዘፈን ጠርተንኮ ተከፍሎን ዘፈናለን ሌላ ሀገር ይሄ ማለት ዘፈኑ በመወደዳቸው የራስነት ስሜት ስለሰማቸው ሽቦ ይመጣ ሽቦ ገላጋይ አው አገሪምባ ማነከት እንዴት ይሉኛል ኢትዮጵያዊነት ይታይብኛል ያኩራኛል እሱም ወንድሜ እሷም እህቴ እንግዳ አልሆንም እኔስ በቤቴ ለናቴ እንደዚህ ነው አሳው ክንዱ ብርቱን ይዞ ያወዘወዘው ሽቦ ይመጣል ሽቦ ይጎበዝ ሽቦ ይመጣ ሽቦ ገላጋይ አው አገሪምባ ሽቦ ይመጣ ሽቦ ገላጋይ አው አገሪምባ ጎበዝ ነው ጀግና ያገሬ ሰው አው ለቀመሰው ጎበዝ ነው ጀግና ያገሬ ሰው አው ለቀመሰው ማነከት ነው እንዴት ይሉኛል ኢትዮጵያዊነት ይታይብኛል እሱም ወንድሜ እሷም እህቴ እንግዳ አልሆንም እኔስ በቤቴ እንግዳ መሆን አልፈልግም ቤቴ ነው ኢትዮጵያ ላይ ሁሉም ቦታ የኔ ነው ብዬ ነው ማምነው ይሄ የኔ እምነት ነው ያንን ነው በዛ ሙዚቃ ማሳየት የፈለግነው ያገሬ ሰው ለቀመሰው ያገሬ ሰው በጣም ጀግና ነው በታሪክም ሲሰማ ያገሬ ሰው አንደኛ ያንን ነበር ማንሳት የፈለግነው ማነከት ነው እንዴት ይሉኛል ኢትዮጵያዊነት ይታይብኛል ያኩራኛል እሱም ወንድሜ እሷም እህቴ እንግዳ አልሆንም እኔስ በቤቴ ለናቴ ብርቱ ክንዱን ይዞ ያወዘወዘው ሽቦ ይመጣል ሽቦ ይጎበዘው አገሬ ስሜት ደስ ይለኛል ማለት አንድነት በቃ ለኔ ማንንም ሰው ሲከፋፈል አይወድም እኔም አንተም ሲከፋፈል የሚወድ ሰው ጤነኛ ነው ብዬ አላስብም ለኔ ጨመረንም ያመጣ ነው በዛ ነው ማነከት ነው እንዴት ይሉኛል ኢትዮጵያዊነት ይታይብኛል እኔ ኢትዮጵያዊ ነኝ እሱም ወንድሜ እሷም እህቴ
በኢትዮጵያዊነቴ ብቻ ነገሮችን ማግኘት እፈልጋለሁ አለ ደግሞ ያ ለምሳሌ ሐዋሳ ብትሄድ የሌላው ማህበረሰብ ነጋዴ ሆኖ ታይዋል ፎቅ ሰርቶ ታይዋል ያ ነው የሚፈልገው ያንን ነው ማድረግ የሚገባው ያ ሙዚቃ ያንን ነው የሚገልጸው Awasa belema Sidama belema Awasa belema Sidama belema Kojam lai belema Konder lai belema Awasa belema Sidama belema Dirre lai belema Harar lai belema Awasa belema Sidama belema Mekele belema Dese lai belema Awasa belema Sidama belema እኛ ያደግነው እንግዲህ ከአማራ ልጆች ጋር ከትግሬ ልጆች ጋር ከኦሮሚያ ከመላው ኢትዮጵያ ልጆች ጋር ነው ያደግነው የተወለድነው ሰፈራችን ውስጥ ራሱ በታሰለ የላ ሀገር ተወላጅ ይበልጣል እና ሐዋሳ የሁሉም ሀገር ናት የሀገሬን ቋንቋና የሀገሬን ያዘፋፈን ስልት ግጥምና ዜማ ታሪኬን ብዙ ያልተጋለገለስኳቸውን ታሪኮችን አስፍሬበት እኛ እንዲነን ብለን ለማሳየት ነው የምፈልገው አሁንም ወደፊት ሰው የኖረበትን ነው የሚያደንቀው የኖረበትን ነው የሚያነሳው እኔ ያንን ነው መግለጽ የፈለኩት ለኔ እኔ ነኝ ጀግና ይሄ ጄኔሬሽን ነው ጀግና አከብራለሁ ሁሉ ያለውን ነገር ለዚህ ነው ላለህበት አርምት ኖሮ ለሌለህበት አርምት ያለውበትን ነገር ነው በዚህ ሙዚቃ ማንሳት የፈለኩት በረምባጊ ቄንቄስቶካ አሰወረንጎ ያሶሳንካ ሼሆ ጀሌ ወላምበል ሲላሉ ቤኒሻንጎላ ሶሳንካ አሮተን ድንቆ ሩጣና አይ አሮተን ድንቃ Barambagi ቄንቄስቶካ አሰወረንጎ ያሶሳንካ Barambagi ቄንቄስቶካ አሰወረንጎ ያሶሳንካ ሼሆ ጀሌ ወላምበል ሲላሉ ቤኒሻንጎላ ሶሳንካ ቤኒሻንጎላ ወሶሳ ሼሆ ጀሌ ማይረሳ አሮተን ድንቆ ሩጣና ማለት ቋንቋዬ ነው ሩጣና አሮተን ድንቆ ሩጣና ማንነቴ ነው ሩጣና ቋንቋዬ ምናምን ማለት ነው በሩጣንኛ ሩጣና ማለት የበርታ ብሔረሰብ ቋንቋ ነው አሮተን ድንቆ አይ አሮተን ድንቃ አሮተን ድንቆ አይ አሮተን ድንቃ ሼሆ ጀሌ ያው የቤኒሻንጉል ክልል ንጉስ ነው እስካሁንም የልጅ ልጆቻቸው ሁሉ አሉ እስካሁንም ዘፈኑን ለሰራ ስር ወይም ዘፈኑ ላይ ሲጀምሩ ገና ያሉት ራሱ የሳቸው ልጅ ናቸው ገና የሚናገሩት ዘፈኑ ላይ ዳያሎግ የሚናገሩት የሳቸው ልጅ ናቸው አንድ አካባቢ አለ የሳቸው የልጅ ቤት ሰፈራ የሼሆ ጀሌ መቃብሩን ካየኸው መቃብሩ ፊት ለፊት ያለው ሰፈራ ጣሊያንን የተዋጉበት ቦታ እኔ ቁጭ ብዬ ዙምባራ መዘፍንበት ቦታ የሳቸው ምሽግ የነበረ ነው ከጣሊያን ጋር የተዋጉበት የነበረ ይሰማ ዙምባራ እስከንዚ ተራራ ከላው መግቢያ ዳቦስ ቤንሻንጉል ትወደስ ታሪክ አለው ሰዎች ሸገር ላይ ሸጎሌ ከትሞ አዲስ አበባ ንጉሱ ሆጀሌ ሼሆ ጀሌ ወላምበል ሲላሉ ቤኒሻንጎላ ሶሳንቃ ባህላችን እኛ የጎደለ ነገር ሊኖርን ይችላል የጎደለን ነገር ግን አሟልተን ወይንም አሳድገን የማቅረብ አቅሙና ፖቴንሻሉ ወይንም ለሰው ለዓለም ማስታወቅ አቅሙ ያለው ወይን ፖቴንሻል ያለው በእኛ በወጣቶች እጅ ላይ ነው ቋንቋው ሐሳቡን ሲያቀው ከዛ ባለፈ ደግሞ በሙዚቃው ሪትም ሲጨፍርበት ምን ሲያረግ የመተሳሰር ነገር አለ እና ጥሩ ኢትዮጵያዊነትን እንትን ያደርጋል በያሰማለሁ እነዛ ኪነ ጥበብ ስራዎች ህብረተሰብ ውስጥ ምን ያህል ተዋደዋል የምትለው ነገር በሚሰሩት ትልልቅ ዝግጅቶች ላይ የህብረተሰቡን መልስ ስታየው ትልቅ አዌርነስ እየፈጠረ ነው ካዌርነሱ በስተጀርባ ደግሞ የብሔር ብሔረሰቦች አንድነትን ያዋሃደዋል የማዋሃዱ ሚስጥር ደግሞ ኢትዮጵያ በተለያዩ የብሔር ብሔረሰቦች የተዋቀረች ህብር የሆነች ኢትዮጵያ ናትና በፍቅር ተሳስቦ የሚኖርባት ናት ወደፊት ቢኖራሉ ይሄ ከመናየው ነገሮች ሀቅ የማይለይ ነውና ይሄ ነው እኔ ይመስላል
ደስታዬን ሁሉ የማይብሽ ቃላት አጣሁኝ ማን ልበልሽ ብርሃን ለልቤ ሞገስ ለአካላቴ አላብሰሽኛል ውዷ ባለቤቴ ምን ላድርግልሽ በይ ንገሪኝ ፍቅሬ የልብሽ ይሙላ ላስደስትሽ ዛሬ ደስታዬን ሁሉ የማይብሽ ቃላት አጣሁኝ ማን ልበልሽ ደስታዬን ሁሉ የማይብሽ ቃላት አጣሁኝ ማን ልበልሽ መራሂት ናተይ ሃበን ተስፋ ልበይ ተፈቅረይ ሂስኪስ ሸምአውል እለይ መራሂት ናተይ ሃበን ተስፋ ልበይ ተፈቅረይ ሂስኪስ ሸምአውል እለይ ደስታዬን ሁሉ የማይብሽ ቃላት አጣሁኝ ማን ልበልሽ ትርጉሙ የኔ የልቤ ተስፋ ነሽና የፍቅሬን ሻማ ለኩሽልኝ ላይክ እንደዛ ነገር ነው ባህላችን ማለት አንድነታችን ውበታችን ማለት እኔ ማምንበት ነገር ነው እኔ ጉራጌኛ ዘፈን ግዴታ ጉራጌ መሆን የለብኝም ጎጃምኛ ዘፈን ግዴታ ጎጃሚ መሆን የለብኝም እኔ ጎጃምኛ ዘፈን ጎጃሜኒ ነው ብዬ ስለማስብ ነው ገብቷላ የኔም ጭምር ነው ብዬ ስለማስብ ነው ኦሮምኛ ዘፈን ኦሮሞ ሜኒ ነው ብዬ ስለማስብ ነው እዛ ውስጥ ያለው ሰው ስለሆንኩኝ ከመውደድ የተነሳ ነው ብዬ ነው ትልቅ ጥቅም አለው እንጂ ለልጆቻችን የምናስተላልፈው ይሄ ማን ነው ሲባል ይሄ የከሌ ብሔር ነው ይሄ ደግሞ የከሌ ብሔር ነው ተብሎ ይነገረዋል ማለት ነው ያ ቃል ማለት ነው انتلا جرودا مدي برتقانا واي بردنا كم ديسي كميما بامان هلا شوي አንቺ መስራቅ እየነጋጻይ انتلا جرودا مدي برتقانا واي بردنا كم ديسي كميما انتلا جرودا مدي برتقانا واي بردنا كم ديسي كميما ይህ አይነት ቅይጥ የሙዚቃ አቀራረብ በርግጥም ከተለመደው የተለየ የሙዚቃ ለዛ እንድናጣጥም አድርጎናል ቱባው ባህል ሳይሸራረፍ ኪነጥበባዊ ውበቱን ይበልጥ በሚያጠናክር መልኩ ከተሰራ የህዝቦችን የባህል ትስስር ያጠናክራል ያቀራርባል የኢትዮጵያዊነትን ህብረ ብሔራዊነት ገጽታ ያጎለዋል ለሀገራዊ አንድነት ግንባታ እንደ አንድ መሳሪያ ሊወሰድ ይችላል የሁሉም ብሔር ብሔረሰቦች ሀገር በመሆኑ ሁሉም ብሔሮች ያላቸው ለኛ ስሜት ለአርቲስቶች ትልቅ መልእክትና ትልቅ ስራ እንድንሰራ ነው የሚያደርገን ለምሳሌ የኔ ቤተሰብ መውሰድ ይችላል አባቴ ኦሮሞ ነው እናቴ አማራ ነው ሚስቴ ጉራጌ ነው በጣም ደስተኛ ሆኜ ተፋቅረን ተዋንደን የምንኖር ቤተሰቦች ነን ስለዚህ ይሄ እኮ ነው ኢትዮጵያዊነት ማለት እኔ ትግርኛ ተናጋሪ ሆኜ የሌላውን ቋንቋውን ችዬ ስሰራ ደስ ይላል ቋንቋውን እያሳደግኩ ነው ብሔሩን እያሳደግኩ ነው ስለዚህ ጥቅም አለው ብዬ ነው ማስበው በጣም ብዙ አይነት ቋንቋ ብዙ አይነት ባህል ያለው ህዝብ ነው ያለውና እንዳሉ እንኳን ማናቃቸው የነበሩ ግን በዘፈኖች ምክንያት ያወቅናቸው አካባቢዎችና ህዝቦች አሉ እንደዛና አንዱን ካንዱ ለማገናኘት ደግሞ እነሱ ጋር ያለን የሆነ ጥሩ ነገር ለማግኘት ትልቅ እንትን አለው በተለያዩ ቋንቋዎች አብሮ መዝፈን ማለት ነው አብሮ መስራት ማለት ነው ከዛጉኤል ከጎቤና ካገው ባህር ቱባቃና ዱርሳ ወላይትኛ ቃሲምባዋ ባገውኛ አገውኛ ወላይትኛ አገውኛ ይመሳሰላል እንጂ ነው ማለት አይደለም ሁሉም የየራሱ ነው የምንላቸው ነገሮች አሉ
ሁለቱም ብሔረሰብ አኗኗራቸው ይለያያል። የሚያመሳስለን ነገር ግን ምንድነው? ዋናው ኢትዮጵያኛ ነው። ኢትዮጵያ አንድ ለማድረግ ካለንም ፍቅር የተነሳ ነው። ኪነጥበብ የራሱ የሆነ ከፍታ አለው። በዛ ከፍታ ውስጥና በዛ ከባቢ አየር ውስጥ ነገሮች እንዲጎሉ ያደርጋል ማለት ነው። እና ያ ውዝዋዜ ሲቀርብ አንደኛ የምታስበው ያን ሀገር ታየዋለህ በሐሳብህ ወይ ደግሞ ትሄዳለህ ቁጭ ብለህ ሚዲያ ትልቅ ከባድ ነው የሚባለውና ትልቅ ነገር ነው የሚባለው ለዚህ ነው። ልትሄድ ትችላለህ የምትፈልገው አገር ከቤት ሳትወጣ ልትሄድ ትችላለህ። በሐሳብህ ትሄዳለህ ያን ሀገር ታየዋለህ የዛን ሀገር ባህል ትመለከተዋለህ ትዳስሰዋለህ። የተለያዩ ነገሮች አሉትና ያስተዋውቃል። ድምጻያኖችም ሀገራችን ውስጥ ብዙ ድምጻያኖች እየፈሩ ነው ያሉት እየወጡም ነው ያሉት። ስለዚህ የማይደፈሩ ነገሮች እየተደፈሩ እየተሰሩ ነው ያሉት እና እነዛ ደግሞ የሚሰሩት ስራዎች እነዛ ተደፍረው የሚሰሩት ስራዎች ተሞክረው የሚሰሩት ስራዎች ውጤታማ ነው የሆኑት። ደቀንከኒ ሆሬቲዮ ዳሃየረ ሂደከነ ለማጣፊ ከራይ ዳሌንቴኒ ወአኔ ደኢሻ ማሻሳ ዳንታና ማይላቱታኒ ወገበከች ለግላጋ ነይስኪ ሱማሌዋ የሚያምረውን ጨዋታችን አንተውም ባህላችን ዲሻ ጭፈራችን መታ ዳንቷችን ደገንገኒ ሆሬቲዮ ዳሃየረ ሂደገን ለማዳቢ ጎረይ ዳሌንቴኒ ወዓኔደ ዲሻ ማችቢሳኑ ዳንታ ዳማ አይላቱ ታኒ ወገበቀጭን ለግላጋዋና ይለኝ እስኪ ሱማሌዋ የሚያምረውን ጨዋታችን አንተውም ባህላችን ዲሻ ጭፈራችን ይመታ ዳንቷችን። ሙዚቃው ሲገባ እንዲህ እያልክ እንግዲህ ይሄ ነው የሚመታቸው። በጣም ነው ደስ የሚለው። በዚህ መሀል ላይ ደግሞ ሪትሚካሊ ደግሞ ያሉ ደግሞ የመሀሉ ላይ ሪትሚካሊ ይገባሉ እና በጣም የሚማርክ ጭፈራ ነው። የበረሃው ገነት የቆንጆዎች ሀገር ልቤን ያሸነፈች አለች አንዲት ሀገር ኩላሊቴ እንዳገት ቁልቁለት ወርጄ ጎጆዬን ቀለስኩኝ ጋምቤላን ወድጄ ጋምቤላ 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 ባይ ባይ ያናው ባይ ያናው ባይ የይላረባ የበረሃ ገነት የቆንጆዎች ሀገር ልቤን ያሸነፈች አለች አንዲት ሀገር ኩላሊቴ እንዳገት ቁልቁለት ወርጄ ጎጆዬን ቀለስኩኝ ጋምቤላን ወድጄ ጋምቤላ 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 ጋምቤላ። በተለያየ መልክ ኪነጥበቡን በማስተዋወቅ ረገድ የክልሉን የገጽታ ግንባታ የክልሉን አኗኗር ባህል ቱሪዝም መሰል ነገሮችን በተለያየ ቋንቋ አንድ ላይ አዋህዶ አንድነን በሚል ስሜት የተለያዩ ድምጻያኖች እየሰሩ ነው። እኔም ያን እሳቤ ይዤ ነው ወደ ጋምቤላ ያቀናሁት። ከአማርኛው ጋር አዋህጄ የሰራኋቸው ስራዎች ደግሞ አኟክ ኑዌር ሌሎች ብሔረሰቦችን አንድ የሆኑበትን እሴት ነው ያስተዋወቁትና ይሄ ለኔ ትልቅ ደስታ ይሰማኛል። በፍቅር ሰላም ማሊና ደሪጃ በደስታ ሰከርኩኝ ከበረሃው ገነት የክልሉ እድገት የክልሉ እንግዳ ተቀባይነት የህብረተሰቡ አኗኗር እሴት ባህል ይናፍቃል በጣም እና የህብረተሰቡ የሚያረግልህ ትብብር ይሄ ኢትዮጵያዊነትን የተመለከተ ስሜት ስለሆነ ለኔ በጣም ደስ ብሎኛልና የሰራሁት ስራ ራሱ ያንን
በሄድኩባቸው ጊዜ ሳስታውሳቸው የሚሰጠኝ ስሜት ላቅ ያለ ነው። ኙዶ ኢታንገን ግድቡን ጎብኝቼ ተሸነፈ ልቤ ቆንጆ ልጅ አይቼ በተለያዩ ሀገሮች ላይ ሲሄድም ማለት ነው ጋምቤላ የዘፈነው ልጅ ነው የሚሉት እና ምን ያህል ህብረተሰብ ውስጥ አዌርነስ ፈጥሯል የሚለውን እዚህ ላይ ማረጋገጥ ትችላለህ። ስለዚህ ይሄ ወደፊት በሌሎች ቋንቋዎችም አንድ ላይ በማዳበርና በማዋሃድ ይሄን ስራዎች እንዲገፋበት ያደርገኛል። ለቅሶ እንኳን በሙዚቃ ነው። የእምነት ቦታዎቻችን ጋር ስንሄድ በዜማ ነው። ሰርግ ቦታ ስትሄድ በዜማ ነው። እረኛ ከብት የሚጠብቀው በዜማ ነው እና ሙዚቃ ትልቅ ጉልበት አለው እና በሙዚቃ ምንም ነገር ማድረግ ይቻላል ኢትዮጵያ ውስጥ ማለት ነው። የአንድነት መንፈስ ይፈጥራል ሙዚቃ። በሰርከስ ትግራይ ውስጥ ሆኜ ከድሮ ጀምሮ ማለት ነው አውሮፓ፣ አሜሪካ የትም ሀገር ስንሄድ የብሔር ብሔረሰቦችን ስራ ይዘን ነው የምንሄደው። አገራችንን አሳውቀን ኢትዮጵያችንን አሳውቀን ወደ ሀገራችን እንመለሳለን። ፈረንጆቹም ቢሆን እኮ መልሰ የራሳቸውን በሰጣቸው ምንም ስሜት አይሰጣቸው፣ ምንም አይፈጥርላቸው። ምን እያለ ነው? ከምን የመጣ ምን የምን ካልቸር ነው ኢትዮጵያ ውስጥ እንዲህ ምናምን እያለ ማወቅ ነው የሚፈልጉት እነሱ። ስለዚህ ትርጉም የለውም ያንን የሰውን መከተል። ስለዚህ የራሳችንን እንዳና ብንከተል የተሻለ ነገር ይመጣል ብዬ ነው ማስበው። በጣም ፈን ያደርጋሉ። አሁን እሱ ላሳይሽ የሚለው ነገር ሙድ ሆኗል። በሌላ በውጭ ሀገር ሙዚቃዎች ምናምን ዲጄዎች ሚክስ እያደረጉት ላሳይሽ ሌላ ሪትም ላሳይሽ እያደረጉ ይሰሩታል ምናምን። ይሄ የኛ ክሬቲቪቲ ነው። በቃዩ ክሬቲቪቲያችን ሌላ ቦታ ሄዷል። ሌላ ሰው ተቀብሎታል። በራሳችን ካልቸር በራሳችን ቋንቋ የዓለም ቋንቋ እየሆነ ነው። ዋው ጽፉላል ዋው ደይ ምን አይነት ሙዚቃ ነው ይላል። ቋንቋ አልገባቸውም ግን ወደውታልና አጀማመሩ ምናምን ደስ ይላል። አንቺዬ ጎጃሜነትሽ ያምራል ትከሻሽ ፈትወካዬ ወድሃለሁ ሲንጃለዳ ኢሲካሕኑ ካብ ፍቕርን ልዓሊ ኣፍቂረካ ካብ ህይወት ንልዓሊ ይፈትወካ። የዘጠኝ ክልሉ ደግሞ የብሔር ብሔረሰቦቹን ቋንቋ ዘጠኙን አንስቼ ያው አንድነታችንን ለመግለጽ እወድሃለሁ ፈትወካዬ ሲንጃለዳ ይቀጥላል። ገላ ገላ ዱንቡሼ ገላ 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 ዱንቡሼ Shururu ya burtukaneto damawala benzi fudengala Shururu ya burtukaneto damawala benzi fudengala Shururu ya burtukaneto damawala benzi fudengala Shururu ya burtukano damawala benzi fudengala የሚሉና የኔ ብርቱካን ይዤሽ ልሂድ ላግባሽ አይነት ነገር ነውና እንደዛ ነው እንትን ያልኩ። ገላ ገላ ድንቡሼ ገላ 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 ድንቡሼ ወይ ገላ ገላ ድንቡሼ ገላ 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 ድንቡሼ ጉዱማሌ የሞሲዴሶሬስ ጉዱማሌ የሞሲዴሶሬስ Manu manu manna kire ofolla manu janna kire ofolla manu horore subansi ofolla manu borichanna bursi እነዚህ ቦርቻ አካባቢዎች ናቸው ማለት ከዚህ ofolla ነው ያው ይቀመጣል ማለት ነው እየተቀመጠ ቁጭ ያለ የተነሳት ያለ በጣም ደስ በሚል ሁኔታ ጨፈረ ነው ማኑ ofolla ነው ማኑ ofolla ነው አንድን ሙዚቃ በተለያዩ ቋንቋዎችና የሙዚቃ ስልቶች ቀይጦ ማቅረብ የበለጠ ተደማጭነትና ተቀባይነት አስገኝቶለታል የሚሉ ወገኖች እንዳሉ ሁሉ ይህ አይነት የሙዚቃ አቀራረብ ከቋንቋና ከባህል አንጻር የተዛባ ሁኔታ ይታይበታል የሚሉ ትችቶችም መሰንዘራቸው አልቀረም። አብዛኛው ብልሽት አለ። አንደኛ አይመስልም ፍላጎቱ ብቻ ነው። አልፎ አልፎ አሉ ይሄ ነገር የሚሳካላቸው። እኔ አሁን በዚህ በኩል አልስማማም። የማልስማማው ምንድነው? እኔ አሁን ውራጌ ነኝ። አንድ ዘፋኝ ወስዶ የውራጌኛ ዘፈን
በፈለገው መንገድ የተኮላተፈ ቢዘፍነው ደስ ሊለኝ ነው የሚገባው እንጂ ላኮርፍ አይገባኝም። ለምን አንደኛ የሚናገረው ቋንቋ አይደለም። ከዛ የተገጠመለትን ግጥም ወስዶ አንብቦም ይሰራል። እስካሁን ግን ድረስ ስመለከት እንደዚህ የሚሰሩ ዘፋኞች ግድፈት ያየውባቸው ዘፋኞች እኔ ብዙ አላየሁ። ማወቅ አለብህ የሆነ ነገር ማድረግ ስትፈልግ ዜማ ይመጣልሃል። ዜማ እዚህም ቁጭ ብለህ መንገድ ላይ የሚሄድክ ይመጣልሃል። ያንን ዜማ በምን አይነት መንገድ መግለጽ እንዳለብህ ስታውቅ የምትፈልገውን ነገር ለማግኘት እርግጠኛ መሆን አለብህ። ቦታው ላይ ሄደህ አንድ ነገር ተዛባሽ ማለት ለምሳሌ ስትንሻፈፍ ስድብም ሊሆን የሚችል ቃል አለ። በጣም ነው እሱ ጋር መጠንቀቅ ያለብህ። ካለ መስራት ይሻላል። ያሳያል። ለምሳሌ አንድ ልጅ ተነስቶ ከዚህ በፊት አይቼው ማላቀው አይነት ባህል ዘፍኖ ባዮ በሚዲያ ተለቆ ዘፈኑን አበላሽቶት እንኳን ቢሰራው ይሄንን ካልቸርኮ ግን እንደዚህ አድርጌ አስተካክዬ ነው መስራት ይችላል ብዬ እንዳስብ ሊያግዘኝ ይችላል። ስለዚህ ተቀማል ማለት ነው። ያም ልጅ በደም ተጠንቅቆ ቢሰራ አሪፍ ነው። የተሻለ በራሱም የሰራውም ሰውዬ የተሻለ ተቀባይነት ያገኛል። ብዙ ያቅም ችግሮች አሉ። አሁን በብዛት ሙያተኛው ያለው ከተማ ውስጥ ነው። ስራዎቹ ደግሞ ያሉት ከከተማ ውጪ ናቸው። እነዚህ ቻሌንጆቹ ናቸው። ወደዛ ዘልቆ ግን ቢሰራ ትልቅ ጥቅም የሚሰጥና ትልቅ ጥሬ ሀብት ነው ብዬ ነው ማምነው። እንደኔ የተሞከሩ ነገሮች አሉ። እዛው ቦታው ድረስ እየተካሄዱ የተሰሩ ስራዎች አሉ። እነሱም የሰጡት ደግሞ ፊድባክ በጣም ቆንጆዎች ናቸው። ግን እነዛን ወደፊት በጣም ለማራመድ ብዙ በጀት ይፈልጋል፣ ዕውቀት ይፈልጋል፣ አቅም ይፈልጋል፣ ድጋፍ ይፈልጋል። ክልል አስተዳደሮች አገሪቷ ላይ ያለውን ነገር ፕሮሞት ለማድረግ ወጣቱን ለማበረታታት ኢንቨስት ማድረግ አለባቸው። ጉድለቶች እየታረሙ በጎ ጎኑ ይበልጥ እየዳበረ ቢሄድ ይበልጥ ተቀባይነት ይኖረዋል። ዓለም አቀፋዊ ዕውቅናና ዝና እያገኘ ይሄዳል። ለእንደነዚህ ያሉ የሙዚቃ ስራዎች እንደ ሐሳብ ማመንጫ እንደ ግባት ማግኛ መድረክ ሆኖ የሚያገለግለው ዓመታዊው የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ቀን ደግሞ የበለጠ ተጠናክሮ ዓለም አቀፋዊ ዕውቅና ወዳለው ታላቅ የሙዚቃና የባህል ፌስቲቫልነት ሊሸጋገር ይገባል። የውቢቷ ኢትዮጵያ ውብ ባህሎች መገለጫ ከሆኑት መካከል የብሔር ብሔረሰቦች ሙዚቃዎች ሲቀየጡ ምን ይመስላል የሚለው መሰረት አታላይና ይሳቅ ጭቱሉ በዚህ መልኩ አስቃኙን። የዛሬው ፕሮግራማችን ይህንን ይመስል ነበር። ተመልካቾቻችን ሳምንት በሌላ ጥበባዊ ርዕሰ ጉዳይ እንጠብቃችኋለን። የሳምንት ሰው ይበለን። ኑ ልጆቼ ኑ ቅረቡ። እስኪ ከነጩም ከቀዩ ማፍሳችሁ እዚህ ቁና ላይ አስቀምጡ። አያችሁ፣ ከዚህ መሃል ነጥላችሁ ማውጣት ትችላላችሁ? አትችሉ። ኢትዮጵያውያን ማለት እንዲህ ነን። በደም የተዋሃድን የማንነጣጠል የአንድ እናት ልጆች ነን። ተሳሳሙ፣ ተቃቀፉ።
يكون على معنا يكون سلامينا يكون يكون سلامينا يكون على معنا شكل ينادق دماء يناقم السلام يناقم كير من يناقم خاتنا كفصوص بجمع نفكف سنيا كفصوص بجمع ندك سلامنا ندك سلامنا ندك سلامنا መንግስታችን በጣም ብዙ ብሔሮች እንድንተዋወቅ ብዙ ነገሮች እንድናያደርጎና የበለጠ ደግሞ ኢትዮጵያ ማናት የሚለውን ነገር በጣም ምንገነዘብ ይመስለኛል። ህዝቡ ትስስር አለ፣ የሀገሩ ትስስር አለ፣ አንድነትን የሚያመላክት ነው። ማንንም ቋንቋ በማሳደግና በሁሉም በኩል እኩል ስለሆነ ህገ መንግስቱ ደስ ብሎናል። በራሳችን መክፈቻ ቋንቋ እንድንማር፣ በራሳችን ቋንቋ እንድንነጋገር፣ በራሳችን ቋንቋ እንድናመልክ ይህ ሁሉ ያስገኘልን የዛሬው ቀን ስለሆነ ለኛ ለጋምቤላ በተለይ እንደ ትልቅ ልደት ቀን ብለን ነው የምንቆጥረው። ፍቅር እንዲኖረን ዲሞክራሲ እንዲኖረን ይሄ በዓል የብሔር ብሔረሰብ አስተዋጽኦ በጣም ከፍተኛ ነው። በቋንቋ እንለያይ እንጂ አንድነታችን እንደተጠበቀ ነው። አንድነታችንና መተዋወቃችን ለልማቱም ለሁሉም ለሀገሪቷም ለሁሉም የሚያስደስት ነው። ወጣቱ ትውልድም ይሄ ብሔሬ ነው፣ ይሄ የኔ ነው፣ ይሄ ማንነቴ ነው ብሎ ኢትዮጵያዊነቱን በትክክል እንዲቀበል ያደርጋል። ለልማት ለብልጽግናና ለጋራ እድገት እጅ ለእጅ ተያይዘን ወደፊት እንደዚሁ አገራችንን እናለማለን። መንግስታችን በጣም ብዙ ብሔሮች እንድንተዋወቅ ብዙ ነገሮች እንድናያደርጎና የበለጠ ደግሞ ኢትዮጵያ ማናት የሚለውን ነገር በጣም ምንገነዘብ ይመስለኛል። ህዝቡ ትስስር አለ፣ የሀገሩ ትስስር አለ፣ አንድነትን የሚያመላክት ነው። ማንንም ቋንቋ በማሳደግና በሁሉም በኩል እኩል ስለሆነ ህገ መንግስቱ ደስ ብሎናል። በራሳችን መክፈቻ ቋንቋ እንድንማር፣ በራሳችን ቋንቋ እንድንነጋገር፣ በራሳችን ቋንቋ እንድናመልክ ይህ ሁሉ ያስገኘልን የዛሬው ቀን ስለሆነ ለኛ ለጋምቤላ በተለይ
በተለይ እንደ ትልቅ ሊደት ቀን ብለን ነው የምንቆጥረው። ፍቅር እንዲኖረን ዲሞክራሲ እንዲኖረን ይሄ በዓል የብሔር ብሔረሰብ አስተዋጽኦ በጣም ከፍተኛ ነው። በቋንቋ እንለያይ እንጂ አንድነታችን እንደተጠበቀ ነው። አንድነታችንና መተዋወቃችን ለልማቱም ለሁሉም ለሀገሪቷም ለሁሉም የሚያስደስት ነው። ወጣቱ ትውልድም ይሄ ብሔሬ ነው፣ ይሄ የኔ ነው፣ ይሄ ማንነቴ ነው ብሎ ኢትዮጵያዊነቱን በትክክል እንዲቀበል ያደርጋል። ለልማት ለብልጽግናና ለጋራ እድገት እጅ ለእጅ ተያይዘን ወደፊት እንደዚሁ አገራችንን እናለማለን።